ጋዜጠኛ ኤፍሬም የማነ ሊከሰስ እንደሆነ ተሰምቷል። በርካቶች ይህንን ጉዳይ እያራገቡት ይገኛሉ። ኤፍሬም የማነ ለምንድነው የሚከሰሰው? ምንድነው ጉዳዩ የሚለውም የበርካቶች ጥያቄ ሆኗል። ዛሬ ከኔ ጋር ቆይታ ስናደርግ ኤፍሬም የማነ በምን ምክንያት ነው የሚከሰሰው የሚለውን ጉዳይ የምናነሳ ሲሆን የከሰሰውም ደግሞ ማን ነው የሚለውንም እናነሳለን። ታዲያ ኤፍሬም የማነ ሊከሰስ እንደሆነ ከተነገረው በኋላ እሱም ምላሽ ሰጥቷል። ኤፍሬም የማነስ ምላሹ ምን ነበር የሚለውን ከኔ ጋር ቆይታ ስናደርግ የምንመለከተው ነው። ውድ አድማጭ ተመልካቾቼ አብራም ፍቅሬ ነኝ። እንደተለመደው ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። እንደዚሁም ቪዲዮን ከመጀመራችሁ በፊት እንደሁል ጊዜው ላይክ እንድታደርጉ በአክብሮት ጋብዛለሁ። በቀጥታ ወደ መረጃው ልሰዳችሁ። በኢትዮጵያ ቴሌቪዥን ከተመለከትናቸው ከዛ በመቀጠል ደግሞ ባለፉት 10 ዓመታት በብስራት ሬዲዮ ከባልደረባው ፍቅር ይልቃል ጋር በትሪቡን ስፖርት የምናውቀው ጋዜጠኛ ኤፍሬም የማነ እንግዲህ በበርካታ ንግግሮቹ ከቅርብ ጊዜ ወዲህ በተለያዩ የማህበራዊ ድረገጾች በፌስቡክ በቲክቶክ መነጋገሪያ የሆነ መጥቷል። ከሚታወቅባቸው እንግዲህ አነጋጋሪ ንግግሮች መካከልም የአሰልጣኝ ኤሪክ ቴን ሃግ ማንቸስተር ዩናይትድ የማይሸነፈው ካልተጫወተ ብቻ ነው የሚለው ንግግር፣ እንደዚሁም ደግሞ በቅርቡ አርሰናል ማድሪድን ካሸነፈ የጋዜጠኝነት ስራዬን አቁሟል ቢባልም እሱ ግን ውሸት መሆኑን ተናግሯል። ታዲያ በዚህ ጉዳይ ነበረ በባለፈው ሳምንት በኢትዮጵያ እንግዲህ ቁጥር 1 ተመልካች ያለው ቴሌቪዥን ኢቢኤስ ላይ ቀርቦ በርካታ ጉዳዮችን አነሳ። ታዲያ በዚህ ቴሌቪዥን ላይ ያነሳቸው አነጋጋሪ ጉዳዮች በርካቶችን አነጋግሯል። በስተመጨረሻ ግን ኤፍሬም የማነ የተናገረው ንግግር ወደ ክስ ሊያመራ እንደሆነ ተሰምቷል። ክሱ ማን ነው የከሰሰው? ምንስ አይነት ይዘት አለው የሚለውን እንደሚከተለው ደግሞ ነግራችኋለሁ። ጋዜጠኛን ኤፍሬም የማነ የሚከሰው እንግዲህ የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን ሲሆን እንደዚህ ሲል ነው መግለጫውን ያወጣው። ጋዜጠኛ ኤፍሬም የማነ በሙያችን ላይ ያደረከው ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ ልታደርግበት ይገባል ሲል ነው የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን መግለጫ ያወጣው። የኢትዮጵያ ብሔራዊ ቡድን ከግብጽና ጅቡቲ ጋር ላለብን የዓለም ዋንጫ የማጣሪያ ጨዋታ ለማድረግ በሞሮኮ ሀገር በዝግጅት ላይ እንደሆነን ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ የቴሌቪዥን ፕሮግራም በቅዳሜን ከሰዓት ፕሮግራም ላይ በነበረ ቃለ መጠይቅ ሀገራችንን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ብቻ ነው በማለት ተጫዋቾቻችንና አሰልጣኞቻችንን ዘልፈሃል ሲል ከሶታል። እንግዲህ ይህንንም በማለትህ እንደ አንድ ባለሙያ ሳይሆን የሙያውን ስነ ምግባር ያልተከተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ የስነ ልቦና ጫናን በማድረስ በተለይም ስፖርት ወዳዱን የኢትዮጵያ ሕዝብ ክብር የሚነካ ንግግር በማድረግ በይፋ ይቅርታ ልትጠይቅ ይገባል የተባለ ሲሆን ስለሆነም ይህንን ቃለ ምልልስ ባደረክበት ራሱ ፕሮግራም ላይ በድጋሚ ወጥተህ ማብራሪያ በመስጠት ባለሙያዎችን ይቅርታ እንድጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን ሲል እንግዲህ የኢትዮጵያ ፉትቦል ፕሮፌሽናል ፉትቦል አሶሲዬሽን መግለጫ ወጣ። ከጥቂት ሰዓታት በኋላ ታዲያ ራሱ ጋዜጠኛ ኤፍሬም የማነ ደግሞ እነሱ ያወጡትን ክስ ተመልክቶ ይህንን ጉዳይ አጋርተዋል። በነገራችን ላይ ጋዜጠኛ ኤፍሬም የማነ በበርካቶች ዘንድ ነገሮችን ከዚህ ቀደምም ኢትዮጵያ በአትሌቲክስ ውጤት ስታጣ በዛ የነበሩ አመራሮችን በቀጥታ በግልጽ ሲዘልፍ እንደነበረ ይታወሳል። ይህ እንግዲህ የጋዜጠኛው የተለመደ ያነጋገር መንገዱ ነው። ይህንን በመናገሩ ታዲያ መከሰሱ በርካቶች በሁለት ጎራ ተከፍለው እንዳዩት ሆኗል። አንዳንዶች የተናገረው ነገር ልክ ነው፣ መብቱ ነው ይላሉ። ሌሎች ደግሞ የለም ይህ የተናገረው ነገር ትክክል አይደለም ሲሉ በሁለት ጎራ ከፍለው እንግዲህ በአሁን ሰዓት በተለያዩ ማህበራዊ ሚዲያዎች ፌስቡክን ጨምሮ ቲክቶክን ጨምሮ እየተነጋገሩበት ይገኛሉ። ታዲያ ጋዜጠኛው ይቅርታ እንዲጠይቅ ከተጠየቀ በኋላ ምን አለ? ጋዜጠኛ ኤፍሬም የማነ እንግዲህ የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽንን የሚከተለው ምላሽ ሰጥቷል። እንዲህ ሲል ነው የጀመረው። እነ አትርሱኝ በማለት ነው እንግዲህ የጀመረው እጅግ አነጋጋሪ በሆነ መልኩ። ታዲያ እንደሚከተለው በቀጥታ ጋዜጠኛ ኤፍሬም የማነ የተናገረውን ወይም ለኢትዮጵያ ፉትቦል ፕሮፌሽናል አሶሲዬሽን የጻፈውን ደብዳቤ ላጋራችሁ።
በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን በአጋጣሚ ተሰልፎ በየቦታው በዶላር ከፍተኛ ወጪ እየዞሩ በየጨዋታው በየተጋጣሚው መደቆስ ሳይሆን እግር ኳስ ወዳድ መላው ኢትዮጵያውያን ዜጎችንና ታላቋ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ፣ ከእውነታውም ጋር ተጋፈጡ ብለዋል። ከዛ አድናቆትም ውዳሴውም የሞራል ልዕልና ግንባታ የስነ ምግባር ምክር ልገሳ ጉዳዩም ይከተላል። ከአይንም ከልብም ከራቀው ብሔራዊ ቡድናችን የዝቅታ ጥግ መልክ ውስጥ ከህይወት እውነታችሁ ጋር ተጋፍጣችሁ ለነገ ለውጥ ብትተጉ የተሻለ ነው ብለዋል። አዎ የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካም በዓለም ዋንጫ ማጣሪያዎች ከ800 ቀናት በላይ ተጋጣሚውን ሳያሸንፍ የዘለቀ የኢትዮጵያ እግር ኳስ ፌዴሬሽንም መንግስትም ለከፍተኛ ወጪ የዳረገ ሜዳ እየተከራየ በስደት የሚጫወት በየተጋጣሚው በየጨዋታው የሚሸነፍ ከሁሉም ማጣሪያዎቹ በጊዜ የተባረረ ደረጃ መዳቢ ካልተጫወተ ብቻ የማይሸነፍ ከህዝብ አይንም ልብም የራቀ ነው ብለዋል። ይህ ነው እውነታው አይደለም የሚል ካለ የስቱዲዮ በራችን ክፍት ነው 4 ነጥብ ሲል ጋዜጠኛ ኤፍሬም የማነ እንግዲህ በይፋዊ የፌስቡክ ገጹ ላይ ለተከሰሰበት ጉዳይ ምላሽ ሰጥቷል። ታዲያ አሁንም ይቅርታ እንደማይጠይቅ ኤፍሬም የማነ በግልጽ በዚህ ደብዳቤ ላይ የተናገረ ሲሆን የኢትዮጵያ ብሔራዊ ቡድን እንዲወደስ ከፈለጋችሁ መጀመሪያ የኢትዮጵያን ህዝብና ሀገራችንን የሚመጥን ስራ ስሩ ሲል እንግዲህ መልእክት አስተላልፏል ማለት ነው ጋዜጠኛ ኤፍሬም የማነ። ታዲያ በስተመጨረሻም ኤፍሬም የማነ ይህንን ካለ በኋላ ለዚህ ጉዳይ ምላሽ እሰጣለሁ የሚል የትኛውም የኢትዮጵያ እግር ኳስ ፌዴሬሽን አካል ካለ የስቱዲዮ በራችን ክፍት ነው፣ መጥቶ መወያየት ጥያቄ መመለስ እችላለሁ፣ ደፋር ነኝ የሚል ሰው ካለ መምጣት ይችላል፣ የስቱዲዮ በራችን ክፍት ነው ሲል ነው እንግዲህ አነጋጋሪው ጋዜጠኛ መልእክቱን ያስተላለፈው። ስለዚህ ይቅርታ እንደማይጠይቅ በይፋ ሳውቋል። ጉዳዩ በቀጣይ ወዴት ያመራል? ወደ ፍርድ ቤት ያመራል ወይስ የክስ ሂደቱ ይቀራል ወይ የሚለው በርካቶች እንግዲህ በአሁን ሰዓት በጉጉት እየጠበቁት ያለው ነው። እንግዲህ የኢትዮጵያ ፕሮፌሽናል እግር ኳስ አሶሲዬሽን ኤፍሬም የማነ ይቅርታ የማይጠይቅ ከሆነ ጉዳዩን ወደ ፍርድ ቤት እንደሚወስደው ገልጿል። ኤፍሬም የማነ ግን እውነታውን ተጋፈጡ ይቅርታ አልጠይቅም ሲል በግልጽ አስቀምጦ መጨረሻ ላይ እንደውም 4 ነጥብ ሲል ነው የዘጋው። እስኪ ውድ አድማጭ ተመልካቾቻችን ለዛሬ የመወያያ ነጥብ በኮሜንት መስጫው በአስተያየት መስጫው ሳጥን ውስጥ ስለዚህ ጉዳይ ምን ታስባላችሁ? ማን ነው ልክ ማን ነው ልክ ያለው ነው የሚለውን የራሳችሁን የግል አስተያየታችሁን በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ ፕሮግራማችን ላይ አስተያየታችሁን የማነብ ይሆናል። ስለ ጉዳዩ የሚሰማችሁ ነገር በኮሜንት መስጫው ስራ አስቀምጡልኝ። ቪዲዮውን ላይክ አድርጉ፣ ለበርካቶች እንዲደርስ ሼር እንድታደርጉ በአክብሮት ጋብዛለሁ። ለቻናሌ አዲስ ሆናችሁ በጣም በአጭር ጊዜ ቻናላችን እጅግ በርካታ ተከታዮችን አፍርቷል። አሁንም አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። በሌላ ስፖርታዊ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።